ሰላም ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ አላችሁ? ቤተሰብ እንዴት ናችሁ ማለት ነው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬ አመት ታውቃላችሁ ምን እንደነበረ ታውቃላችሁ። ነገር ግን ማማት ሳምንት ማማት ገብቶ ነው ሲጀመር እኮ ማማት ገብቶ ነበረ። አሁን ማማት ሳይገባ እና አክብር ብሎ ነው መሰለኝ ያኛውን አጥያታችን አሁን እንሸፍነው ብሎ ይሁን አላቅም ብቻ ማለት ነው። ነገር ግን ልክ ታውቃላችሁ ትዝ አላችሁ እንደኔ ሄዳችሁ በማማት ውስጥ ማለት ነው አብርሃምና ሩታን እየዳራችሁ ሰዎች አላችሁ የኔ ውዶች ማለት ነው። እንግዲህ እግዚአብሔር ይቅር ይበለን። ይሄው አመት ሞላ ማለት ነው። ድራማውን ከተጀመረ አመት ሞላ። ሩታና አብርሃም እንግዲህ በማማት ተጋብቶ ማማት እንደወጣ አገራቸው ገብቶ ትዳራቸውን ብጥብጥ እያረጉ ሁለት ባለ ትዳር ማለት ነው። ገባችሁ አይደለ? እና ዛሬ ደግሞ እንግዲህ ኬክ ይቆረሳል። ሩት በዚህ አጋጣሚ ግን ሩታም አብርሃምን ሰርፕራይዝ ነው የሚሆኑት። ገባችሁ አይደለ? ሩታ ምንም የምታቅ ነገር የለም፣ አብርሃም ምንም የሚያቅ ነገር የለም። ባለ ትዳር አይደሉም፣ ትዳራቸውን ፈተዋል። ነገር ግን ደግሞ ጓደኞቹ ወይም ደግሞ ያው እነ ሜሪ እንግዲህ ሰርፕራይዝ ሊያረጉ መጥተዋል። ነገር ግን አብርሃም እንግዲህ አብረን ነው የምናየው ቪዲዮን። ነገር ግን አብርሃም አይገባውም ብዬ አስባለሁ። ምክንያቱም ሩታ ያው በተጋቡት ልታከብ ትችላለች የዛሬ አመት። ግን እኔ ማለት ባለ ትዳር ሆናችሁ ከተፋታችሁ በኋላ ለምንድን ነው የምታከብሩት? ከባላችሁ ጋር ልታከብሩ ትችላላችሁ። ነገር ግን እንዴት ከተፋታችሁ በኋላ እንዴት ትዳር ራሱ ትዝ ይላችኋል? እንዴት ልታከብሩ ትችላላችሁ? እና እኔ አይመጣም፣ እኔ አልደግፈውም። ምክንያቱም ባለ ትዳር ነበሩ። ኦኬ ባለ ትዳር በነበሩበት ሰዓት ቢያከብሩ ደስ ይላል። ጥሩ ጊዜን እያሳለፉበት ትዝታዎቹን። ነገር ግን ትዳራቸውን ከፈቱ በኋላ ደግሞ ማክበር አለባችሁ ብዬ አላስብም። ግን ቢያከብሩን ጥሩ ነው። ምክንያቱም ማላቸው ላይ ልጅ ስላለ በሰላም ልጃቸውን ለማሳደግ ጥሩ ነው ብዬ አስባለሁ። እንግዲህ እነ ሜሪ ናቸው ሰርፕራይዝ የሚያደርጉት አብርሃምን ሲመጣ እናያለን አክቱን ማለት ነው። ነገር ግን የዛሬ አመት እኛን አጥያት ውስጥ የከታችሁ ወይ ሊቃጠል ሁለት ጊዜ ነው የቆረጡትና አይቻልም ከዛ በላይ ነው መሰለኝ። ማስታወሻ ያ ጊዜ አስታውሱ። ያ ጊዜ ግለጭ እስኪ። ጥሩ ታይም ነበረን። በስመ አብ ደስ የሚል ጊዜ ነበረ። በጣም ብዙ ሰው ተሰብስበው ምናምን ኦዲየንሶችም ነበሩ። እሱን ማለት እነሱ እንዲህ የምናውቃቸው በአካል የምናውቃቸው ማናውቃቸውንም ጭምር አግኝተን ነበረ። ደስ የሚል ታይም ነበረን። እዛ ደግሞ ደስ የሚል ታይምማ ነበረ ሩታዬ ማለት ጥሩ ጊዜማ አሳለፍን። ገባችሁ አይደለ? ጥሩ ጊዜማ አሳለፍን ሩታዬ። ነገር ግን ማለት ነው አንደኛ በማማት እኛ የሆነን ለመናገር ማለት ነው እኛ ታውቃላችሁ በእኛ አይፈቀድም። ግን ማማት ራሱ አልገደበንም። ምክንያቱም ስለምንወዳቸው ስለምናከብራቸው ያው ከሃይማኖት አይበልጥም። ነገር ግን እኛም ተታለንን፣ ቤተሰብ ተታለንን። እነሱ ለካ የእኛን ሃይማኖት አይወክሉም ነበረ። ነገር ግን ያው አንዴ እኮ ጭቃስ ግብት ያላችሁን ነገር በቃ መታጠብ አለባችሁ። ታውቃላችሁ እኛ ለመታጠብ እድል አለን አይደል እንደ ቤተሰብ። ስለዚህ እንታጠባለን፣ ችግር የለውም። እና ብቻ እንግዲህ ዛሬ ወደዛ እንሂድ። ሌላ ነገር አላንሳው ማለት ነው። እንደው ሙሉ እስማ በጣም ደስ የሚል ጊዜ ነበረን። የእናንተ ሞዴንሶች የኛ ሞዴንሶች የተገናኘንበት ያ መርከብ ይፍረደን። ምን ታስቢያለሽ? ማለት ያው ነገሮች ሁላችንም ስንጀምረው መጨረሻውን አናውቅም፣ መጀመሪያችንን ነው የምናውቀው። የዛን ታይም ላይ የነበረው ሞመንት ትዳር ይዘሽ ምናምን ያገባሽበት ነው፣ ልጅ አቅፈሻል። ይህን ደግሞ አንዳንድ ነገር ካደረጉ ያው ለሁሉም እግዚአብሔር ይመስገን ነው የምንለው። ሌላ ምንም ሉሌ ተገኝቶበታል። ምንም ቢሆን የእናንተ ትዳርም እመርም ሉሌ ተገኝቶበታል። እግዚአብሔር ይመስገን። ሉሌን የመሰለ ልጅ ስላላችሁ እግዚአብሔር ይመስገን ከምንም በላይ ማለት እና ደስተኛ ነኝ በጣም። እናትነት እንዴት ትገልጫለሽ? ማታ እኔን የምጠይቅሽ ደውለሽ ልታላል አብርሃም? አዎ ዛሬ ሲጀምር ልጁ የሚያይበት ቀን ስለሆነ ይመጣል። እኛ በፈለግ መሳት አሁን ይመጣል አይደል? ደውለሽ በዛ እንቀሳቀሳለን፣ ቀን እንተኛለን። እየተገላግጦች ነው የሆነብሽ። ያው ዱባይ ደስ ይል ነበረ። ደስ የሚል ጊዜ አሳልፋችሁ ሄዳችኋል። ብቻ አሁን ወደ እነ አብርሃም እንሂድ ቤተሰብ። ወደ እነ አብርሃም ስለ ሰርግ ካወራን ቤተሰብ ብዙ ነገር ነው የምናወራው ማለት ነው። ብዙ ነገር እኔም ሳላቅ የሆነ ነገርም ላወራ እችላለሁ። ገባችሁ አይደለ? ስለዚህ ጥሩ አይደለም። ስለዚህ እንሂድ ወደ እነ አብርሃም ማለት ነው ቤተሰብ። አብርሃም መጣ። አሁን እኮ አብርሃም ምን አስባችሁ ነው? አሁንም እኔን ለማታለል ነው? አሁንም እኔን ፈልጋችሁ ነው? እኔ እኮ ባለትዳር ነኝ፣ አለቀ፣ ፍቅረኛ አለችኝ፣ አለቀ ይላል። ስሙት አሁን
ኬኩ ላይ ዌልካም አስተያየት ትጠላላችሁ ቤተሰብ ምን ነው ለሶስት ምን ሊያረጉኝ ፈልጎ ነው አልገው በሰላም ደግሞ ዛሬ በኬክ አድርጋችሁ የሆነ ነገር አብልታችሁ የሆነ ነገር ልታረጉ ነው የሚለው በቃ ፊቱን አያችሁት ፊቱን ትጠላላችሁ የአብርሃምን ኧረ ወይኔ ኧረ ግባ ምን አብሽ አስባችሁ እንዲህ ማታገን ሰው አይደለም ዳኒ ልታ ተደናግጦ ነው የሚሆነው ደግሞ በኮሌ ኧረ ግባ በዶላር ነው የምንቀበል ዶላር ላይ ነው ኧረ ግባ አብሽ ነው በር ላይ ቆም እሱ ሌላ በቃ አይፈልግም ምን አስባችሁት ነው ምን ፈልጋችሁ ነው ኬኩን አብልታችሁኝ እዚህ የሆነ ራቆት ፎቶ ልታነሱኝ ነው ልቡ ላይ ያለው እሱ ነው በቃ ምን ልታረጉኝ ዳችና ገባና ነው ያየለም እሱ ከሄታንሽ ዳኒ ሁሌ የማያስወዳለ ኧረ ተው አብሽ እንዴት ነው እንኳን ሰላም አሁን ልክ የሜሪ ቪዲዮ ላይ የተለቀቀውና አሁን ይሄ የሜሪ ቪዲዮ ላይ ነው የተለቀቀው ሰው ካሜራው በጣም ጽድት ያለ ነው ምክንያቱም የራሳችሁን ከረር ሳያጠፋ የሚሰጥ ፓወር ማለት ነው ገባችሁ አይደለ ግን እና አብርሃም ላይ በእና አብርሃም በሩታ ብዙ ላይ የሚለቀቀው እንዳለ ፊልተር በሰላም ነው በዚህ ልክ ፊልተር ተጠቅማችሁ በአካል ስናገኛችሁ እኮ ጠይም ቆንጆ ናችሁ ስለዚህ ለምንድነው መልካችሁ ላይ በዚህ ልክ ማለት ነው ገባችሁ አይደለ ስለዚህ ቲክቶክ ላይ እሺ ቲክቶክ ላይ እንደፈለግን እንትንበል ነገር ግን ዩቲዩብ ሪሊውን ነው የሚያወጣው ግን እንዴት አድርጋችሁ ነው ግን ፊልተር የምትጨምሩት የምሬን ነው እኮ ጥሩ አይደለም በዚህ ልክ ፊልተር አሁን እንደዚህ ከቀረጻችሁ ምርጥ ነው በቃ የራሳችሁ ከለር እኮ ግባ በቃ በሩን ዝጋው ዳኒ ፈራ የሆነ ሰው ወጣ አጠገባቸው ቤት አለ እናንተ የሆነ ሰው ወጣ ሲጭንት ሲያወሩ አብርሃም ቶሎ ፈርቶ ገባ እንዴ እንደውም ጥሩ ነው ሰው ጎረቤት እየረበሻቸው እንደውም እንደ በየቀኑ ኤቭሪዴይ አብሽ መጀመሪያ ድረስ ስለመጣ በጣም ነው የምናመሰግነው አክብረን ስለመጣ በጣም ነው የምናመሰግነው ልጄን ብዬ ነው የመጣሁት እናንተን ብዬ አልመጣሁም ምን ፈልጋችሁ ነው ወደ ገደለው ግቡ ነው ዛሬ የዛሬ ወር ምን ታስታውሳለህ? የዛሬ 6 ወር ምን ታስታውሳለህ? የዛሬ አመት ምን ታስታውሳለህ? ምንም አላስታውስም ነው ሚሎ የማስታወሰውን ነገር ለእናንተ መናገር አይጠበቅም። ጥሩ ነው ካስታወሰ ጥሩ ነው። የዛሬ 6 ወር ኦኬ ሉሌ የተወለደበት ነው ነገር ከማን ነው በፊት እኛ ጋር እናንተ እኮ ነገር ይገርማል። ኤኒዌይስ እኛ በጣም ደስ ብሎናል። ከረሳችሁት ከሆነ የዛሬ አመት አኒቨርሰሪያችን ተጋባችሁት ቀን ነበር። ዛሬ አኒቨርሰሪያችን አንዳንዶቻችሁ የዱባይ በዚህ ሰዓት ታስታውሳላችሁ ጊዜ የሆነን እኛ አጃቢ የሆነን ደጋሽ እህት ወንድም ሆነን ነው ይጋርላችሁ። ግን እኮ እንትን ማማት ገብቶ ነበረ ታውቃላችሁ። የዛ ሰዓት ሰርግ ላይ ማለት ነው ማማት ገብቷል። ሰው ሁሌ ቀን ነበረ ማማት ቅዳሜ ነው እሑድ እና ማማት ገብቶ ነበረ። ስለዚህ አሁን ደግሞ እኛ ጋር ማማት ሊገባ 3 ቀን ነው ምናምን ቀርተዋል። ስለዚህ ያው አሁን አይደለም ትክክለኛ ቀኑ አሁን አይደለም። ያው አራ የዛሬ አመት እኮ ነው ያው ፕሮግራም አድርገን እኛ እንደውም የለበስ እኛ ቀይቀሚስ ስለ አብርሽ ያሰበው ምንድን ነው ፕሮግራም ማለት ፈልገን ነው። ያው እንትን ነው የዛሬ አመት ያሳለፋችሁት ነገር ነበር። እናንተ ብቻ አይደላችሁም፣ እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። ደግሰን ደረናችኋል ምናምን እና ገንዘባችንን አጥፍተናል። አዎ ብዙ ያው መስዋዕት ነው እንግዲህ ጥሩ ነው። ግን ያው በዛ ልክም ያው እንትን ባይሆን ኖሮ ጥሩ ጊዜ ነበረ። ማማት ባይሆን ኖሮ ጥሩ ጊዜ ነበረ። የምር ተመልካቾችን ቦታው ላይ ምናምና እናንተ ባላችሁበት ሁኔታ ላይ ይሄ ነገር ታስታውሱታችሁም ብለን አስበንና እኔና ሜሪ ለምን ሰርፕራይዝ አናደርግም? ቢያንስ ኬክ ራሱ አይኑ ያላችሁበት የተለያየ ነገር ላይ ሊሆን ምናምን ይችላል። ግን ቀኑ እንድታስታውሱት ምናልባት ይሄን ነገር ስታስብ የሆነ ነገሮች አሁን እኮ ምን ማለት ይኸውላችሁ አሁን ሄርሜላም እንዳታኮርፊ ኦኬ አብርሃም ፍቅረኛሽ ነው ገባሽ አይደለ? ነገር ግን ማናችሁም ኦዲየንሶች ማለት ነው እዚህ ጋር አብርሃምና ሩታ ባለትዳር ነበሩ። ሰው ልጅ መሀላቸው ላይ አለ። ነገር ግን ይሄ ደግሞ ማለት ነው በቃ ለማስታወስ ያክል ገባችሁ አይደል? የተጋቡበትን ቀን ለማስታወስ ያክል ያው ከተለያዩ በኋላ ለምን ያስታውሳሉ ምንድነው ምናምን ልትሉ ትችላላችሁ። ነገር ግን ብዙ ጊዜም መጥፎም ጊዜም ጥሩ ጊዜም ያሳለፉበት ነው። በዛ ላይ ደግሞ ሉሌን የመሰለ ልጅ ያገኙበት ነው። ስለዚህ ያው ምንም አይደለም።
አብሮን ይመልሰዋል ወደ ቤት ወደ እሷ እንድታስብ ያደርጋል ብለን አስበን እሺ ለቤት አዲስ ሆናችሁ አሁኑኑ ላይክ አድርጉ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። እሺ ውዶቼ እናስበው ከባድ ነገር አይደለም። ኢንጆይ ታደርጋለህ። ቲክቶክ ሳለ ቀኑን እናስብና የነበረው ነገር ከዛኛ እንሄዳለን። እናንተ ወደ አመሰግናለሁ። መጀመሪያ ደረጃ አመሰግናለሁ። ግን ደግሞ ዛሬ ላይ ይህንን ነገር የምታደርጉበት ምንም አይነት እንትን የለም። ሲቀጥል ያለፈ ታሪክ ነው። ባለፈ ወደኋላ መመለስም አይጠበቅብንም ነው አይደለም። እያረጋችሁት ያለው ነገር ትክክል ስላልሆነ ነው። ዛሬ ላይ ጠርታችሁ እንደዚህ አይነት ነገሮች ማስታወስ ምናምን ተገቢ አይደለም። በቃ ይሄ ያለፈ ታሪክ ነው። ማክበር እኮ ነው። ሌላ ምንም እኮ ሊፈጠር አይደለም። አሁን እኮ ሌላ ነገር አይደለም። ግን ገባችሁ አይደለ? ያለፈ ታሪክ ቤት አይሰራም። ሰው ሊደረግ ይችላል። ወይም ደግሞ ለምን አስታውሳለሁ እኔ በሆነ አላደርግም በዚህ አጋጣሚ እኔ ማለት ነው። ምክንያቱም በቃ ያባለፈው ትዳሬ አለቀ። ላስታውስ አልፈልግም። እንኳን አመት እንኳን ላክብር አይደለም። ያው እዚህ ጋር ሩታንም አብርሃምን ጓደኞች ናቸው ያከበሩለት። ገባችሁ አይደለ? ነገር ግን እኔ በወንድሞ ማለት ነው እንኳን እኔ እንዴት ነው እኔ እንኳን ላክብር እንኳን አመት የተጋበንበትን እንኳን ላክብር አይደለም ምኑንም አላስታውስም። ገባችሁ አይደለ? እንኳን ምኑንም ማለት ነው። ቤተው አሁን አስባችኋል። ሩታና አብርሃም ቤታቸው ሙሉ ፎቶ አለ። ፎቶ እንኳን አይኖርም ቤቴ ውስጥ። ገባችሁ አይደለ? ስልኩን እንኳን ብሎክ ነው ማደርገው። አልፈልግም። ልጅ ነው የሚያገናኛል። ስልክ ሊኖር ይችላል። ቀጥታ ልጁን መጥቶ ያገኛል። አለቀ በሰላም ማለት ነው። ገባችሁ አይደለ? እንጂ እሱን የሚያስታውሰኝ ነገር እንዳለ ነው ማጥፎ ድምጥ ማጥኑ ማለት ነው። ገባችሁ አይደለ? እኔ በሆነ እንደዛ ነው ማደርገው። እዚህ ጋር ግን ሩታ ብትሆን ዛሬ ወርድባት ነበረ። ገባችሁ አይደለ? ሩታ አዘጋጅታ እንደዚህ ብታረገው ሰርፕራይዝ ብታረገው ወርድባት ነበረ። ነገር ግን ሩታ አይደለችም፣ ጓደኞቹ ናቸው ሩታንም አብርሃምንም ሰርፕራይዝ ያደረጉት ማለት ነው። ስለዚህ ሎርማን ነው። ደግሞ ማክበርም አልፈልግም። ኮርሱ አስታውሳችሁ እነሱ እኮ ሪስፔክት አድርገው ነው እንጂ ብንነት ለመናገር እኔም ረስቸው ነበረ። ግን እነሱ ደግሞ እንደ ጓደኛ በጣም ብዙ መስዋዕትነት ከፍለውልን ነበረ። ያንን ነገር ለማስታወስ አስበው እንጂ ሌላ ነገር አስበው አይደለም። ሌላ ነገር አስባችሁ የሚያስብልም ነገር የለውም። ይገባኛል። ግን ደግሞ ለእኔ መስዋዕት እንደሆነ ይገባኛል። ግን ደግሞ ይሄ እኔን አይወክልም። ታቸው የጋብቻ ቀን እኮ ነው። አሁን ላይ በሰላም ቢኖር ነበረ። በጣም አመሰግናለሁ ያሰባችሁት ማሳብ ስላደረጋችሁት ነገር ትልቅ አመሰግናለሁ። እኔ የመጣሁት ለማየት ነበር። ችግር የለውም ማለት ልጅ ከማይጋ ምንም የሚያጋጨው ነገር የለም። ፕሮግራማችሁን አድርጉ። ፕሮግራማችሁን ከማን ጋር ነው የምናደርገው? አንተ ከሌለኛ ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሰሪ ነው እኮ የሁለታችን ደግሞ የሚያስፈልገው ነገር አይደለም። አንተ አሁን በጣም የተከበድከው ነገር እየተናገድክ ያለከው እና ምንም ኖርማል ነገር ነው። ዛሬ የምንጠራሉ መሰላችሁ ይሄ ግን ሩታ ማለት ነው ሉሌን የወለሽበት ቀን ብታከብር ይሻልሻል። በቃ አለቀ። ገባሽ አይደለ? አንቺን ጎትቶሽ በዚህ አጋጣሚ ማለት ነው። ያው ሩታ አላቅም ለምን እንደሆነ አላቅም። በዚህ ልክ ለሱ እንትን የምትለው ገባሽ አይደል? በዚህ ልክ አንቺን ጎትቶሽ ከህይወትሽ የወጣ ሰው፣ አንቺን የማይፈልግሽ ሰው፣ በሌላ ሴት የቀየረሽ ሰው፣ ልጅን የሚያክል የሰጣሽ ፍሬን የሚያክል የሰጣሽ ሴት ነሽ እና በዚህ ያክል ኦኬ ጥሎሽ ሄደን ሰው በዚህ ልክ ራሱ እንትን ማለት አይጠበቅብሽም። ገባሽ አይደለ? መናቅ ነው ያለብሽ። ገባሽ አይደል? ያው ተከባብራችሁ ልጃችሁን ማሳደግ ጥሩ ሆኖም እያለ ነገር ግን እኔን በጣም እንደዚህ አድርጎ ጎቶኝ እኔን ጥሎኝ የሄደውን ወንድ ማለት ነው በዚህ ልክ እንትን አልለውም። ገባሽ አይደለ? ያው እዚህ ጋር አንቺ ብታረጊው ዛሬ አተርፊም አልኩሽ፣ አተርፊም። አንቺ ብታረጊው ኖሮ ልክ እንደናውን ዳኒ ሰርፕራይዝ እንዳደረጉ ማለት ነው እንኳንም አንቺ አላረግሽም። ገባሽ አይደለ? ነገር ግን እዚህ ጋር ጓደኞች ናቸው። ሰው መለመን አይጠበቅባችሁም። ተውት፣ በቃ አለቀ። እሱ ከሄርሜላ ጋር ያክብር። ኦኬ እንኳን አመት አይደለም 5 ወርም ሳያከብር እንትን ይላል ማለት ነው። የስስት ባህል ይጠላለ። ትናንትና ሌላ ዛሬ ሌላ ምናምን አይነት ባህል ይጠላለ። ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይ ሲለ እንደዚህ አይነት ባህል ማስተናገድ እንዳልፈልግም እና አመሰግናለሁ። አሁን እነሱ ሪስፔክት አድርገው ነው እንደዚህ አይነት ነገር አዘጋጅተው ያለ ማወቅ አንዳንዴ የሆነ ይህን ነገር ባለመነጋገር ነው ክብር ልመለስ ይሄድ አትለምኑት። የምሬን ነው እኔ የምላችሁ ማለት ነው። ሩታ በዚህ ልክ ሪስፔክት ኦኬ ሪስፔክት ሰጫለሽ። ሪስፔክት ለሚሰጥሽ ሰው ነው ሪስፔክት። በዚህ አጋጣሚ እናንተ ለእኔ ሪስፔክት ስለማሰጡኝ ነው እኔ ሪስፔክት ማልሰጣችሁ። በፊት ሪስፔክት ትሰጡ ነበረ ለኦዲየንስ። ነገር ግን በአሁን ሰዓት ደግሞ ኦዲየንስን ዲስ ሪስፔክት ስለምታደርጉ እኔ ጥቂት የሚያክል ሪስፔክት የለኝም ለእናንተ ማለት ነው። ግን ሩታ አብርሃም ለአንቺ ሪስፔክት ሲኖርሽ ነው ሪስፔክት ምሰጪ። ዲስ ሪስፔክት አድርጎሽ በዚህ ልክ እየተናገረሽ አንቺን አይፈልግሽም። ሌላ ሴት በወለሽ በ6 ወር አራስ ሆነሽ እንኳን እሱ ከሌላ ሴት ጋር ነበረ። ነብሰ ጥሩ ሆነሽም ከሌላ ሴት ጋር ነበረ። አንቺን ጥሎሽ ሄደ ወንድ እንኳን አይደለም እኔ ፎቶን ቀዳድጄ ነው የምጥለው። ሲጀመር መለመን ራሱ አይጠበቅባችሁም። አብሶ ሩታ ማለት ነው በጣም እንትን ማለት ነው ያለብሽ። የምሬን ነው የምላችሁ እንዴ። ወይኔ እኔ ግን ማለት የምሬን እንጂ አላቅም እንጃ
እንዴ እንኳን አግብቼ እንትን ያለኝን አይደለም በዞር ብዬ እንደዚህ እንኳን አላየሁም እንዴ። ከመመለስ በፊት አንዴ ማለት ነው በጣም የሚደብር ነገር ነው እያደረክ ያለው። ፎቶ ራሱ አውርጅ ሩታ። አሁን እኔ ባለፈው አይውረድ እያልኩ ነበር፣ አውርጅ አሁን ራሱ ማለት ነው። እየመሬ ነው። ምክንያቱም እሱ ሌላ ሰው ነው አይደል እንዴ? በቃ አለቀ። የሄርሜላ ነው ሶ ፍቅሬ አባብዬ ባባ ሊሉ ነው ትንሽ ቆይቶ ማለት ነው። እማዬ አባዬ ሊሉ ነው ማለት ነው። ስለዚህ እሱን የሚያስታውስ ነገር ራሱ አያስፈልግም። አለቀ። ልጅ ነው የሚያገናኛችሁ። ልጃችሁን መታየት ነው። አለቀ። ሌላ ነገር አያስፈልግም ማለችሁ ላይ የዛሬ ዓመት አንዴ ታኝ የምታስበው የዛሬ ዓመት ሁሉ ያስበውና መልካም ነገሮችን በግድ የሚሆን ነገር የለም። እኔም ሜሪ ማለት ነው ቆልፈሽ ቁልፉን አነሳሽ። በግድ የሚሆን ነገር የለም እዚህ ጋር ገባችሁ አይደለም? መብቱ ነው ይውጣ። አለቀ። በቃ አልፈልግም ማለ ኬኩን አልቆርስም ማለ መብቱ ነው አብርሃም። ስለዚህ አትያዙት። በቃ አለቀ። የራሱ ህይወት ጀምሯል አይደለ? ህይወቱን ይቀጥል። በቃ በሰላም ልጁን ለማየት ይመጣል። ልጁን አይቶ ይሄድ። እዚህ ጋር ማለት ነው። እዚህ ጋር እንደዚህ ስታረጉት እኮ ምን ለምኑት ነው እያስመሰላችሁ ያላችሁት? እየለመናችሁት ነው የሚመስለው። በጣም ነው እንትን የሚለምስ ቆይ ቁልፍ የቆለፍን አንተ እንድታወራ ነገር ማለት ነው። ኧረ ማይኩ ድምጻችሁ የለም። ማይኩን ማን ነው ያዘው? ሜሪ ናት። ሜሪ ናት ማይኩን የያዘችው። ስልኩን ገለበጠች መሰለኝ። ምንም ድምጽ የለውም። በፊት እንዳሳለፍን የዛሬ ዓመት ምን አይነት ነገር እንዳሳለፍን ተገመት። ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ እንኳን ትጨርሰናለች። በዚህ ያህል እንደ ምንም የተጸየፍከው እንዴ ምን ሆነ ነው? በቃ እኔ እኮ እንደዚህ እየሆነ በቃ አለድቀል እንደዚህ የተጸየፈን ሰው እናንተ ለማንከባከብ መሞከራችሁ፣ ወደ ራሳችሁ ለመመለስ መሞከራችሁ፣ ወይም ደግሞ የእሱን ዓመት የተጋቡበትን ለማክበር መሞከራችሁ ራሱ በጣም ነው የሚያስጠላው። ገባችሁ አይደለ? አለቀ። በቃ ተውት እንዴ ተውት። በቃ ትለምኑት። የራሱ ጉዳይ እንዴ ምንድን ነው እንደ በግድ የሚሆነ ነገር የለም። በቃ አለቀ። ጭራሽ ቆልፍ ራሱ እንትን እኛን አይደለም እንደሰሰው ይቀያየራል ምናምን ማለት አለበት። ራስህን ነው እሺ ማሰብ ያለበት። ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም። አሁን ቡቹ ይዛችሁ ቢያንስ ቁረሱ። ኧረ በእግዚአብሔር አብርሽ እንዴ ሆነ ነው እግዚአብሔር እኛ እንደዚህ አይደለንም። እንዴት ነው እያደረገ ያለው ሰው ነው በእግዚአብሔር አይቁረስ። ሲጀመር ኬኩ ራሱ አይቁረስ እንዴ። በቃ እሱ አይፈልግም። ተውት በቃ እንዴ። ነገር ግን ማለት እዚህ ጋር ጓደኞቹ ናቸው። ገባችሁ አይደለ? እርግጠኛ ነኝ ልንገራችሁ፣ ዛሬ ሩታ ብታረገው ኖሮ አትርፍም ነበረ። ነገር ግን ማለት ነው ጓደኞቹ ናቸው። ሰው ጓደኞቹ ኦኬ፣ እዛ ሰዓት አሁን የሚያደርጉት አይደለም፣ ማስታወስ አለባችሁ። ገባችሁ አይደለ? ነገር ግን የዛ ሰዓት ብዙ መስዋዕት ለነሱ ብሎ ዱባይ ድረስ መጥቶ ሚዜ ሆኖ አብሮ ብዙ ነገር አሳልፈዋል። ሰው ለዛ ክብር ትንሽ እንኳን ሪስፔክት መስጠት ነበረበት፣ ግን አልሆነም። ስለዚህ ተውት። እንድታመሰግነኛለን መልካም ነገሮችን እያደረግን ያለ ነው። ምንም በቃ ተውት። እንደዚህ የሚያደርግ ሰው ነው የምንለምኑት እናንተ እንደ መለመኑ ለምን አስፈለገው? ልጁንም ሳይሄደ በዚህ ልክ የናቀን ሰው ሪስፔክት መስጠት በቃ አለቀ። ማለት ለሩታ ሳይሆን ማለት ነው ለጓደኞቹ ትንሽ ሪስፔክት ቢሰጥና ብዙ ነገር ያሳለፉ ናቸው። ሰው ሁለቱንም ሰርፕራይዝ አድርጓል። አልፈለገም። በቃ አለቀ። ሲቀጥል ደግሞ ትዳር የለም። በቃ አለቀ። ተፋቷል። ስለዚህ የዓመት የትዳራችሁን ያሳለፋችሁትን ብላችሁ ራሱ ማስታወስ አይጠበቅባችሁም። ተፋቷል። በቃ አለቀ። የራሱን ፍሪደም ይኑሮ። ፍሪደሙን ስጡት። ሩታን ፍሪደምሽን ራስሽን አስከብሪ። የበለጠ ደግሞ ራስሽን አስከብሪ እንዴ። እቺ ልጅ አስሪያት ብገርፋት ደስ ባለኝ። ችግር የለውም። ምንድነው ችግሩ? ልትበሉ ነው? ፊቱ ላይ ነበረ ምን ይዘው ሂድ ነው የምለው። የምሬ ነው። ሲጀመር አልበላውን ነበረ። ግን ሩታ በዚህ ልክ ራስሽን ዝቅ አድርገሽ በዚህ ልክ ሰው እንዴት ክብር! ኧረ ክብር ይበልጣል ከምንም በላይ ከገንዘብም በላይ ማለት ነው። ገባችሁ አይደለ? ክብርን የመሰለ ነገር የለም። በቃ እንዴ አብርሃምንም እንትን አትበሉት። የራሱ ህይወት አለው። ፍቅሬ እየተባባሉ ነው። ስለዚህ ሄርሜላ አለችው። ስለዚህ በቃ ተውት። የምሬ ነው የምላችሁ። ስለዚህ በመጣ ቁጥር አሁን እንደዚህ የምታረጉ ከሆነ አሁን ባለፈውም እንደዚህ እሺ፣ አሁንም ደግሞ እንደዚህ ኬክ ምናምን
አብርሃም ሰላም የለኝም እያለ ነው የሚያወራው ማለት ነው። በቃ ሲሄድ ሰላም እያገኘውም አይደለም ነው የሚለው። በቃ አለቀ። ፍቅሯን ተቀብለዋል። ስለዚህ ከሷ ጋር ይቀጥል። በቃ ተውት። የምሬን ነው ተውት እንዴ ሩታም በቃ የራስሽ ጉዳይ ብለሽ እንትን በይው የራስሽ ጉዳይ ብለሽ። ስለዚህ ኢቭን እንኳን እኔ በሆነ ማለት ነው ሩታ ቦታ በሆነ ማለት ነው ሰው እነዚህ አመጡ አይደለ ኬክ ሰርፕራይዝ ነው ያደረጓት ሩታን ማለት ነው። ገባችሁ አይደል? እኔ ማረገው ምንድነው ታውቃላችሁ? አልቆርስም ነበር ምለው ከአብርሃም ጋር አልቆርስም። እናንተን ግን አከብራችኋለሁ ጓደኞቼ። እናንተ እኛን አስታውሳችሁ እንደዚህ ስላደረጋችሁ በጣም አመሰግናለሁ። ነገር ግን ከአብርሃም ጋር አልቆርስም። አለቀ። ትዳራችን ፈርሷል። ምንም ማስታውስበት ነገር የለም ከዚህ በኋላ ከሱ ጋር ምንም አይነት ነገር የለኝም። ስለዚህ አልፈልግም ብዬ ነበር ማደርገው ማለት ነው። ገባችሁ አይደለ? ክብሬ ስለሚበልጥ። ሩታ ግን ክብር የላቸውም። ሩታም አብርሃምም ክብር የሚባል ነገር ማፌ ገንዘብ ብቻ ነው ክብር ማለት ነው። ስለዚህ ለክብር ነው አይጨነቁም፣ ለገንዘብ ስለሚጨነቁ ሩታም እንግዲህ ከነሱ ጋር ተስማምታ እሱን ሰርፕራይዝ ለማድረግ ተስማማች ማለት ነው። ማለት እኛ ይህን አስበን አልነበረም። ጥሩ ነገሮች አስበን ያደርጋችሁ ወይ ደግሞ ማሰብ ነበረባችሁ። ሲጀምር ማሰብ ነበረባችሁ። ከሩታ ህይወት የወጣ ሰውን ሰርፕራይዝ ለማድረግ ምናምን ራሱ ስታስቡ ማሰብ ነበረባችሁ መጀመሪያ። ነገር ውስጥ መግባት የምፈልግ ሰው አይደለሁም። ህይወቴን ነው የሚያመሰቃቅለው ከተፈጠረው በላይ እኔ ሰላሜን አግኝቼ መኖር ነው የምፈልገው። በቃ እናንተን ሪስፔክት አድርጌ ግን የበፊት ጓደኝነታችን በፊት ያሳልፍ ነው ምናምን በቃ ደስ የሚል ታይም ነበረ በሰዓቱ። አቤት ተስማም ብዙ ነገር ደስ የሚልም ብዙ ነገሮች ናቸው። በቃ ቤተሰብ ሰላማችሁ ይዘልኝ። እንግዲህ ምንም ቢሆን ግን ያው ኬኩንን ጥሎ ሄዱ። አሁን ሩታ ለብቻው ልትበላ ነው። አውቃችሁን አይደል? ትመለሳለች። አብርሃም ይመለሳል፣ እነ ዳንም ይመለሳሉ። ሁላችሁም ትመለሱና አብራችሁ ነው የምትበሉት። እና ቤተሰብ ሰላማችሁ ይዘልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ የኔ ውዶች ማለት ነው። ግን ወዳችሁ ፈቅዳችሁ ነው። ወዳችኋለሁ። ባይ